ወኪል አርጋችሁ አድርገህ ያዘው ያ ወኪል ደግሞ አሁን ገይብ አይደለም ያሳስበን ወደፊት የሚመጣ ነገር ያልሆነ ነገር አይደለም ያሳስበን ስለ ወኪልነቱ ሲናገር አላህ ሊላሂ ገይቡ السماوات والأرض وإليه يرجع الأمر كله فاعبده وتوكل عليه አገናኘበት እንዴት ይገርማል سبحان الله لله غيب السماوات والأرض የሰማያትና የምድር የሩቅ ሚስጥር بالله እጅ ነው ያለው በሱ ነው ያለው وإليه يرجع الأمر كله ሁሉም ነገር ደግሞ የሚመለሰው ወደሱ ነው فاعبده አንተ ግን ተገዛው እሱን አምልከው ዝም ብለህ እሱ ወኪሌ ነው ብቻ ብለህ ልትቀመጥ አይደለም يجب أن تعبده وتوكل عليه በሱ ላይ ደግሞ ተመካ ተመልከት ሰማይና ምድር አጠቃላይ ምድር ውስጥ እየተከናወነ ያለ ነገር በሙሉ በሱ እጅ በሆነ ጌታ ላይ ነው አንተ ውክልናህን የሰጠው رب المشرق والمغرب لا إله إلا هو فاتخذه وكيلا ከሱ ውጭ ምንም አምላክ የሌለበት የምስራቅም የምዕራብም ጌታ አስተባባሪ የሆነ ጌታ ነው አላህ Subhanahu Wa Ta'ala فاتخذه وكيلا እሱን ወኪል አድርገህ ያዘው وتوكل ደሞ የምትመካበት ጌታ አሸናፊ ነው አዛኝ ነው وتوكل على العزيز الرحيم العزيز الرحيم ጥምረቶቹ ነው ያቸው አሸናፊ አዛኝ እሱን ተመክተህ ሽንፈትን አታስብም እሱን ተመክተህ የነገሮች መበላሸትን አታስብም ረሂም የሆነ ጌታ ነው ውጥርጥር ብሎብህ ሊሆን ይችላል መሄጃ አጥተህ ሊሆን ይችላል ወደሱ ስትመካ ግን የሱን እዝነት ታገኛለህ وتوكل على العزيز الرحيم الذي يراك حين تقوم وتقلبك في الساجدين ተጨንቀህ እኮ ነው በዛ አይነት ሁኔታ ውስጥ ሆነህ ያለህበትን ሁኔታ የሚያውቅ ጌታ ነው አላህ Subhanahu Wa Ta'ala ብዙ ጊዜ በባለስልጣን ወይም ገንዘብ ባለው ሰው ወይም ቁዋ ባለው ሰው ሲመካ አንድ ሰው የበለጠ መተማመን ይሰማዋል ግን ሁሉም ሟቾች ናቸው وتوكل على الحي الذي لا يموت حي በሆነው ጌታ ሕያው በሆነውና በማይሞተው ጌታ ሱብሃንአላህ ተመካ ሜዳ ላይ በማያስቀርህ እያለ ነው ያ የተመካበት ሰው ምን እንደሚያጋጥመው ማታቀም ضعيف ነው ደካማ ነው الله أكبر ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وهو على كل شيء وكيل يا ጌታችሁ ነው ከሱ ውጭ ሌላ አምላክ የሌለው ፈጣሪ የሆነ ጌታ ነው فاعبدوه أملكوت وهو على كل شيء وكيل በሁሉም ነገር ደግሞ ወኪል እሱ ነው ምንም የሚሳነው ጌታ የሌለ ምንም የሚሳነው ነገር የሌለ ጌታ ነው አላህ عز وجل ታዲያ እንዲህ አይነቱን ጌታ እሱን ከተመካህ እንደማታፍር ደግሞ ምን ይለናል ومن يتوكل على الله فهو حسبه በጣም ያጽናና አንቀጽ በጣም በቃ ልብህን ያሰክንልሃል አሁን والله እንደው አስቡት በተለይ እንደ ኢትዮጵያ አይነት ሀገር ላይ መኖር በጣም ከባድ እኮ ነው the most uncertain እኮ ነው ምንም እርግጠኛ የምትሆንበት ነገር የለህም ፍራጃይል በጣም ፍራጃይል ነው ብዙ ነገር ማለት ነው ስርዓት የምትለው ነገር የለምና እንዲህ ሲሆን ወደ አላህ ከመመካት ወደ አላህ ከመጠጋት ውክልናህን ሙሉ ለሙሉ ለሱ ከመስጠት ውጪ ምንም አማራጭ የለህም ሐቂቃ ማለት ነው ያን ስታደርግ ደግሞ فهو حسبه እሱ በቂ ነው አላህ عز وجل فإن تولوا فقل حسبي الله أنت تريد هذا رجال النبي صلى الله عليه وسلم من ميلاده ودا الله